እመቤታችን መልአኩን ልኮ በሉቃስ ወንጌል ምዕራፍ 1 እንደምታነቡት ገብርኤል መጥቶ አበሰራት። ያበሰራት አካላዊ ቃልን እንደምትወልደው ነው አይደል የመጣው? ለምንድን ነው የነገራት? ዝም ብሎ መጸነስ አይችልም? ለምሳሌ በማይጸኗ ዝም ብሎ ቢጸነስ ነው ማለት፣ ምክንያቱም እሱ የተጸነሰው ያለ ወንድ ዘር ነው፣ ያለ ዘር አቢሲ ነው አይደል የተጸነሰው? በህቱም ድንግልና የተጸነሰው የሆነ በጮኝነት በትዳር አይደለም የተጸነሰው እሱ። ስለዚህ ለምንድን ነው መልአኩን የላከው? ዝም ብሎ አካላዊ ቃል ለምን በማይጸኗ ያድርም? ያለ ፈቃዷ ሳይጠይቃት እሺ ወይንም እምቢ የማለት መብት አላት እመቤታችን። እሺ የማለት እምቢም የማለት መብት ነበራት። ስለዚህ መልአኩ መጣና ትጸንሻለሽ ሲላት እፎን ይከውነን እንዘይ አምር ቢሲ ወንድ ሳላውቅ እንዴት ይሆንልኛል አለችው። አዎ የሚወለደው እንደ ሰውኛ በዘር በሩካቢ አይደለም። አንቺ የምትወልጂው ከሶስቱ ቅዱስ አንዱን ቅዱስ ነው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል ብሎ አላት። እና ምስክር ደግሞ እንደው እንዴት ይሆናል አሁን ይሄ ያለ ወንድ ያለ ዘር ሰው ይወልዳል እንዴ? ለእግዚአብሔር የሚሳነው ነገር የላትም። ነው ከዘመዶችሽ ኤልሳቤጥ ጸነሰች። ከዛ ለእግዚአብሔር የሚሳነው ነገር የለም። ይኩነኒ በከመ ትቤልልኝ፣ እንደ ቃልህ ይሁንልኝ ይደረግልኝ አለ። እሺ አለች። እኔ የጌታ ባሪያው ነኝ፣ እሺ ይሁንልኝ አለች። አገልጋዩ ነኝ አለች። ያመነች ብጽዕት ናት አለች። ኤልሳቤጥም እኮ ያመነች ነው ያለች። ስለዚህ እሺ ስትል ያን ጊዜ አካላዊ ቃል በማይጸኗ ተቀረጸ። ፈቃዷን ምክንያት አድርጎ ነው እንጂ ያለ ፈቃዷ ዝም ብሎ በማይጸኗ ዝም ማደር ይችል ነበር። ስለዚህ ያለ ፈቃዷ ልክ ሔዋን በፈቃዷ ሞትን አመጣች። ድንግል ማርያም ደግሞ ፈቅዳና ወዳ ሕይወትን እንድትወልደው እሺ በማለቷ ሕይወት ክርስቶስን ወለደች። አያችሁ የምናነጻጽረው ከዚህ ጋር ነው። ስለዚህ ወደ አንቺ ጥያቄ ስመጣ ጴጥሮስን 3 ጊዜ ትክደኛለህ ያለው 3 ጊዜ እንደሚክደው ስለሚያውቅ ነው። የሚያውቀውን ነገረው። ኦኬ የሚያውቀውን ነገረው። የሚያውቀውን መንገሩን ግን ወስኖበት ነው ማለት ግን አይደለም። ወስኖበትማ ቢሆን ኖሮ 3 ጊዜ ትወደኛለህን እያለ ጠይቆ በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ እኮ ያለው እኮ ከካደው በኋላ እኮ ነው። ይኸው በንስሐ እንባውን ሲያፈስ እንባውን ቆጥሮለት በአፉ ቢክድም ልቡ ግን ስላልካደ ኦፍ ኮርስ ሁለቱንም ሰው በልቡ አምኖ በአፉ መስክሮ ነው የሚድነው። ስለዚህ እንደ ይሁዳ በልቡ ክዶ በአፉ መምህር ሆይ ያለም አይድንም ንስሐ ካልገባ፣ እንደ ጴጥሮስም በልቡ አምኖ በአፉ ቢክድ ንስሐ ካልገባ አይጠቀም። ጴጥሮስ ንስሐ ገባ። እንደውም የሐዋርያት አለቃ ደግሞ አድርጎ ሾመው። ከኃጢአት የወደቀውን የታጠበውን ሰው የተነሳውን ሰው አይንቅም እግዚአብሔር። ደጋግሞ ጠይቆ እንደወደህ እንድታውቃለህ አለው። ግልገሎችን ጠብቁ ብሎ በሱ የሱን ስልጣን ወይንም ደግሞ የበጎች እረኛ እንዲሆን ሾሞታል። ስለዚህ የሚሆነውን ነገር አስቀድሞ እግዚአብሔር ሲናገር ወስኗል ማለት ግን አንችልም። ወስኗል ካለን በቃ የፈለከው ነገር መልካም ነገር ብታደርግም አንዴ ተወስኖልሃል። ሰው ብትገልም ብታርድም ብትዘሙትም ብትሰርቅም አንዴ ለገነት ተፈጥራል። በቃ ገነት ትገባለህ። እንዲህ አስባችሁታል? ፈጣሪ እንደዚህ ቢያደርግ ምድራዊ ዳኛ እንኳን እንደዚህ ዳኛ ሊሆን አይችልም። ምድራዊ እንኳን ፍትሃዊ ነው እግዚአብሔር። ስለዚህ ፈቃዳችንን ሲፈጥረን የምንፈልገውን መርጠን የመከተል መብት ጭምር ሰጥቶ ስለሆነ የፈጠረን ያንን ፈቃዳችንን በነፃ ወደን ዘይፈቅድ ይትለወን አይደል? ጌታ ራሱ የሚወደኝ ይከተለኛል። ኦኬ ከወደድነው ተከተለነው እንድንበታለን። ካልወደድነው ደግሞ ያለ መውደድ መብት አለን፣ ግን አሁኑ ተፈርዶበታል ይላል። ስለዚህ ይፈረድብናል ማለት የሚፈረድብን ብንወድ ወደነው ከተከተልነው ሕይወት ሊሆንልን፣ አይ አንፈልግም አንተን አልከተልም ካልነው ግን ሊፈረድብን። ሰው የሚፈረድበት በምንድን ነው? በክርስቶስ አላምንም አልከተለውም መድኃኒቴ አይደለም ካለ ይፈረድበታል። አያስፈልገኝም ካለ ይፈረድበታል። አይ አምንበታለሁ ሕይወት ነው ካለ ግን ላመኑበት ሁሉ የመማፀኛ ከተማችን ነው፣ መዳኛችን ነው፣ ሕይወታችን ነው፣ በር ነው። በር የወደደ ይገባበታል፣ ያልወደደ መስኮት ፍለጋ ይሄዳል። ሌባ ነው በመስኮት የሚሄድ። እኔ ሕይወት ነኝ አለ፣ እኔ እውነት ነኝ አለ፣ እኔ መንገድ ነኝ አለ። በዚህ መንገድ የወደደ ሰው ይሄዳል።
ሾርት ወይ የሚሄድ ሰው ካለ ግን አይድንበትም፣ አያደርሰውም ወደ እና መንገዱ እኮ መንገድ ይሰራልሃል። አሁን ለምሳሌ መንገድ ተሰራ፣ ያን በዚያ መንገድ የመሄድ ያለ መሄድ ያንተ ፈቃድ። ኦኬ ከፈለክ ትሄድበታል። አይ እኔ በዚህ መንገድ አልሄድም ካልክ ደግሞ መብት ነው። ስለዚህ ያ እውነተኛው መንገድ ግን ወደ አብ በእኔ በኩል ካልሆነ ብሏል። አዎ እውነት ነው። እንድንበት ዘንድ ከሰማይ በታች የተሰጠን ስም ነው፣ በር ነው፣ ህይወት ነው፣ መንገድ ነው፣ እውነት ነው። ከዚህ ውጭ ሌላ እውነት የለም። ከዚህ ውጭ ሌላ መንገድ የለም። ከዚህ ውጭ ሌላ ህይወት የለም። እና ይሄንን መረዳት ተገቢ ነው። አትጨናነቁ። በቃ ምንድነው አንዴ ተወስ እንደዚህ ያለ ነገር እንዳታስቡት። በቃ እግዚአብሔር ይኸው አሁን የምትማሩበትን እድል ሰጥቷል። የምትማመልኩትን ዛሬ ምረጡ ብሏል ኢያሱ። እኔና ቤቴ እግዚአብሔር እናመልካለን፣ ዛሬ የምታመልኩትን ምረጡ። መምረጥ መብታችን መንፈሳዊ ህይወታችንን የምናሳድግ ከሆነ በእምነት የምንመላለስ ከሆነ እንድናለን። መጽሐፉ እንደነገረ አይ አልፈልግም አታስፈልገኝም ካልነው ግን ያ ቃል ነው በነገራችን ላይ ጌታ ሲመጣ በነገራችን ላይ የሆነ ዶሴ ፈልጎ የሆነ ክርክር ምናምን የለም፣ በሰማይ የለም። ስራችን ነው ተከትሎን የሚሄደው በቃ። እና ይሄንን ተረድቶ ዛሬ ላይ መበርታት መጠንከር ያስፈልጋል እላለሁ። እግዚአብሔር ይስጥልኝ። ሀና ግልጽ አድርጌው ይሆን? ለዚህ ያሰማልን እግዚአብሔር ይስጥልና አብራሩልን። አመሰግናለሁ። እግዚአብሔር ያክብርልን። እግዚአብሔር ይስጥልኝ። ሌላ ተጨማሪ ጥያቄ ካለ ሜሪ ቅድም ገብቶ የነበረው ጥያቄ ልጠይቃቸው ነበር። ጥያቄ ያለው አስገቢው ነው ከቻልሽ። አባታችን እግዚአብሔር ይስጥልን፣ ቃላት ያሰማልን። ልዑል ሚኒሊክ ነው። ቆይ እንዳርገው ልዑል ጻፍ። ኢንቫይት አድርጌው አልገባም ሜሪ። ልዑል ካለ ገስት ላክላት። አባታችንን ፈልጎ መሰለኝ። ግን ኢንቫይት አደርገዋለሁ፣ አክሴፕት አያደርገውም። ለምን እንደሆነ አላውቅም። ኦኬ እሺ። ይሰማል ልዑል። ትንሽ ድምፅህን ከፍ አድርግና ጠይቃቸው ጥያቄ። ኔትወርክ አስወጥቶኝ ነው። እሺ አባታችን አመሰግናለሁ። መጠየቅ የምፈልገው ጥያቄ በቤተ ክርስቲያን አስተምሮ እኔም ኦርቶዶክስ ነኝ። በቤተ ክርስቲያናችን አስተምሮ ስለ ድምፅ ለእኔ ብቻ ነው የማይሰማኝ? ኦኬ። አይ እየተሰማ አይደለም ልዑል። ልዑል እየሰማንክ አይደለም ወይ? ኮመንት እናብራለን እና ኮመንት ላይ ጥያቄውን ጻፍላቸው። ሌላ ኮመንት ዲስትራክት እንዳያደርገን ብዬ ነበር ያጠፋሁት። ይችላል። አለበለዚያም ሾርት ቶሎ ባጭሩ ወደ ጥያቄው ቢገባ ልረዳው እችላለሁ።
እሺ ጥያቄያችሁን ኮሜንት ላይ ጻፉ። ቶሎ ቶሎ ላይክ ሰዓት የእሳቸውንም ሰዓት እንዳንወስድ ረጅም ሰዓት ስለሆነ እያስተማሩ ነው ያሉት። ቶሎ ቶሎ ጠይቋቸው። ሰዓታችሁን ተጠቀሙ። ጥያቄ ከሌላችሁ ደግሞ እሳቸውን ማን ያዛቸው? አይ በቃ ቀሲስም ያው አገልግሎት ሊኖርባቸው ስለሚችሉ ነው። ይሄ ያው ቅዳሜ ምናምን ስለሆነ በቃቸው መንገድ ላይ ነው ያስኳቸው ነው። እሺ እሺ ቃሌት ያሰማልን አባታችን፣ እግዚአብሔር ያክብርልን። በጣም እናመሰግናለን። አሜን አሜን አሜን። በርቱ፣ ጠንክሩ። እንደዚህ ያሉ ጽሁፎችን ስታነቡ ቶሎ አይመሯችሁ መሄድ ያለበት ወደ የት ነው? ክርስቶስ ምንድነው ያለን? ከጽድቅና ከኮነኔ አንፃር ምንድነው ያለን? አሁን በቃ ዶወሪ ምንም ችግር የለውም፣ አንድ ጊዜ እናንተን መርጫችኋለሁኝ፣ ከዚህ በኋላ አትጨናነቁ፣ ለገነት እናንተን መርጬ እናንተን ደግሞ ለሲኦል ስላደረግኩኝ ብዙ ጣጣ ውስጥ አትግቡ ብሎ ነው የሄደው ወይንስ ምንድነው ያለን? መጽሐፍ ቅዱስ የሚነግረን ምንድነው የሚለውን መገንዘብ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። አሁን የሚያሳየው ምንድነው? ዮሐንስ ወንጌል ምዕራፍ 3 ከቁጥር 18 ላይ ነው። በእርሱ የሚያምን አይፈረድበትም። ስለዚህ ይሄ ያ ስምዖን በቤተ መቅደስ ጌታችንን በታቀፈው ጊዜ ዝንቱ ሕፃን ስዩም ለድቀተውም ወደ ተንሥኦተው፣ ይሄ ሕፃን ለብዙዎች ለመውደቃቸውም ለመነሳታቸውም ምክንያት ነው ብሏል፣ ተሹሟል ብሏል። ስለዚህ ለሚያምኑበት ለመነሳታቸው፣ ለሚያምኑበት ለመነሳታቸው፣ ለማያምኑበት መውደቂያቸው ነው። ክርስቶስ ነው በጽዮን የማዕዘን ድንጋይ አኖራለሁ በእርሱ የሚያምን አያፍርም ተብሏል። ስለዚህ ይሄ ድንጋይ ለሚያምኑበት መጠጊያ አለት ነው፣ ለማያምኑበት መቀጥቀጫ ነው። ስለዚህ የሚነግረን መጽሐፉ በእርሱ የሚያምን የዘላለም ሕይወት እንዳለው፣ የማያምን እንደሚፈረድበት፣ ያመነ የተጠመቀ እንደሚድን፣ ያላመነ እንደሚፈረድበት፣ እስከ መጨረሻው የሚጸና እንደሚድን። ያው አሁን እዚህ ጋር የሚያሳየው እስከ መጨረሻው ወዘአዝለፈ ትዕግሥቶ ውእቱ ይድህን፣ እስከ መጨረሻው የጸና መጽናት እንደሚያድን የጸና ነው የሚለው። መጽናት ምን ማለት ነው? በክርስቶስ አምኖ እስከ መጨረሻው የሚጸና እንደሚድን። ይሄንን ነው የነገረን እንጂ ባትጸኑም ችግር የለውም አንዴ መርጫ የሚባል ነገር እንዳታስቡ። እንደዚህ ያለ ወደ አይምሯችሁ እንዳይመጣ። አንዳንድ ሰዎች ዝም ብለው አይ እባክህ የምኖረው ጣፋንታዬን ነው። አዎ ጸጋ ተሰጥቶናል፣ የስ ተሰጥቶናል። እግዚአብሔር ግን አንዱን ቁጭ አድርጎ የሚበግብ ሌላውን እንዲጥር እንዲግር እንደዚህ ያለ አምላክ የለም። ፍትሃዊ አምላክ መሆኑን መረዳት መጀመር። የፍትህ አምላክ አንደኛ ፍቅር እንደሆነ እግዚአብሔር ፍቅር ብቻ ሳይሆን ደግሞ ንጉስም መሆኑን ፈታሂ መሆኑን ፈታሂነቱ ደግሞ ምንም አርሎ የሌለበት መሆኑን መናገር ነው። የዚህ ዓለም አባት እንኳን ለልጆቹ ሀብቱን በእኩልነት ያወርሳል፣ ያካፍላል። ስለዚህ መጽሐፍ የሚነግረን እንደዚህ ነው። ወንጌል ሐዲስ ኪዳን መመሪያችን ነው፣ የሚነግረን ይሄንን ነው። ስለዚህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ኦኬ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ ለእናንተ ስለመረጥኳችሁ ስጋዬን ለእናንተ ሰጥቻለሁ፣ ሌላው ምንም መብላት አይችልም እንደዚህ ያለ አልሰጠንም። እና እንደዚህ ካለው ነገር ላይ እንደዚያ ከሆነ ወንጌል ራሱ አይሰበክም። ለምሳሌ እግዚአብሔር የተወሰኑ ሰዎች ከመረጠ እኮ ለምን እመኑበት ብለን ለምን ሰው እንለምናለን? ምን ያደክማቸዋል? ለምን ይደክማሉ? እና እንደዚህ ያለ ትምህርት ስለሌለን ታቀቡ ለማለት ነው። ታቀቡ ስል ምንድነው? አይምሯችሁ ወደ ሌላ ነገር እንዳይከት ስትረስ ውስጥ እንዳትገቡ መጻሕፍትን ሌላኛውን ክፍል ማየት የሚጋጩ የሚመስሉ ሐሳቦች ሲመጡ የአባቶቻችንን ትርጓሜ የቀደሙት ጥንታውያን አባቶቻችን ምን ብለው ይሄንን ክፍል ተረጎሙት? ለምሳሌ የቀደሙ የኤፌሶንን ምን ብለው ነው የተረጎሙት አባቶቻችን?
ዮሐንስ አፈወርቅ ሌሎችም ምን ብለው ይህንን አብራሩት የሚለውን እየገባን ማየት ተገቢ ነው። አሁን የምናነሳቸው እነ ፕሪደስቲኔሽን ብዙ ነገር በጣም 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 ፍሪዊል የሚባሉት ነገሮች በጣም ብዙ መጻሕፍት ተጽፈዋል። አሁን ፍሪዊል በጣም ብዙ መጻሕፍቶች ተጽፈዋል። የሰው ልጅ ፍሪ ነው አይደለም፣ ፍሪ ነው ስንል ከምንድን ነው የሚለውንም ጭምር ማየት ተገቢ ነው ለማለት ነው። እንደተባለው ነገ እሑድ ነው እኛ ጋር። አሁንም አገልግሎቱ ገና መንገድ ላይ ነው የተያዝኩኝ፣ ትራፊክ የያዘኝ ሀናና ኑሐሚን የሚባሉ ትራፊክ ፖሊሶች አስቆመውኝ ነው ያለሁት። አሁን ላይሰንሴን ከሰጣችሁኝ በፈቃዳችሁ ማለት ነው፣ በፕሪደስቲኔሽን ሳይሆን ወሰናችሁ ሳይሆን ፈቃዳችሁ ከሆነ አሰናብቱኝ። ሰላም ሁኑልኝ፣ በርቱ፣ ጠንክሩ። እግዚአብሔርን ቃል እንደ ቤሪያ ሰዎች መርምሩ። ቴንኪው። እሺ አባታችን ይፍቱን። አባታችን እግዚአብሔር ይስጥልን። ሰላም አምሹ፣ ሰላም ዋሉ፣ ደሩ። እናንተ ጋር ዋሉ ነው? ለነገሩ አና እንኳ ያው ጎረቤታችን ናት። አዎ ብዙም አንቀዳደምም እኛ ቀሲስ። ሰላም ሁኑልኝ። እሺ እግዚአብሔር ይስጥልን። እሺ ነው በጣም አመሰግናለሁ። እድል ስለሰጠሽኝ የመማር እድልን ስለሰጠሽኝ አመሰግናለሁ። እሺ ናት። ቴንክ ዩ እናቴ። ሜርሻ ደህና ነሽ? ጌታ ይባረክ። እንዴት ነሽ? እግዚአብሔር ይመስገን። መቼ ነው ወደ ጌታ የምትመጪው? እኔ እግዚአብሔር ይመስገን ጌታን ተቀበልኩኝ። የሆነ ኮመንት እያየሁ ነበር እና እያሳቀኝ ነበር። ምንድን ነበር? ቆይ በጣም እያሳቀኝ ነበር። አንከራት ልግባ I have a question ለማን የምትጽፈውን እያየሁት እየሳኩ ነበር ባይዚ። ከዛ ስምህን ሳየው ደግሞ እየሳኩ ነበር። ለምን መሰለህ? አንከራትትሻለሁ ምናምን ስትል አባብዬ ነገር ነህ እንደ ያልኩህ እኮ አውቄ ነው። ማለቴ ዘማርያም ምናምን ይላል። ሄዳ ኦኬ እሺ ጌታ ፍቺ መልስ መስጠት ራሱ መልስ ለሚሰጠው ሰው እንደዚህ አይነት መልስ ያስፈልግ ሕክምና ነው የሚያስፈልገው። እሺ ሜሪ ደህና ነሽ? እኔ እናት ጠፍተሻል በጣም። በሰላም ነው አይደል? አክቹአሊ ያው ጾም ስለሆነ ምናምን እየመነንሽ ነው ብዬ ዝም አልኩሽ ከምፈልጋት። ደህና ነሽ? ሚዩት ነው ባይዚ ሜሪ እያወራሽ ከሆነ አይ መልካም። ኔትወርክ ይዝቅ። ኢትዮጵያ እኮ ነው ያለሁት። መቼ ነው ማገኘሽ? እስኪ ማርያም በይ። ኢትዮጵያ ነሽ? ሰሞኑን ኢትዮጵያ ነኝ ነው። ሳትነግሪኝ መጣሽ? በጣም ይገርማል። እግዚአብሔርን ይገርማል። አንከራታቾቹ ኢትዮጵያ ብትመጡ ምን አለ? ወይ ትንከራተታላችሁ ወይ ከዛው ከኤርፖርት ዲፖርት እናስደርጋለን። ሉልዬ በጣም ሶሪ። እንግዲህ ላግኝሽ መቼ ነው ማለት ኢንቦክስ እንልክላቸዋለን። አይ ደስ ይላል። እንኳን ደህና መጣሽ ወደ ኢትዮጵያ። እንኳን በሰላም ወደ ሀገርሽ ገባሽ ነው የሚባለው። አወራሻለሁ፣ ኢንቦክስ አወራሻለሁ። ሰለኝ ወይ ሄሊ ጥያቄ ሳይጠይቅ አስገቢ ውስጥ አሁን ከሰራለት እኮ የሉም ማቀስ ባትፈሪ ደስ ይለኝ ነበር። ጀለስ ምን እሺ ማለቴ ምን ነው? ቆይ እስኪ ወጣ ደግሞ እኔ እንትን ልለው ስል ይወጣል። ልውል ኔትወርክ ነው እና ጥያቄህን ኢንቦክስ ጻፈልን፣ ከዛ ለቀሲስ እንልክላቸዋለን። እሺ
ከዛ ፍሪ ሲሆኑ ይመልሱልሃል። እሺ አይመስልም? ሶክ እሺ እሺ ለአንቺ አንድ ጥያቄ ልጠይቅሽ። ጠይቀኝ። እሺ በቤተ ክርስቲያን አስተምሮ ሴት ልጅ ወይ በአደባባይ ወጥታ ታስተምር የሚል ነገር አለ? አይ አንድ እኔ ሀሳብ አክቹአሊ እያስተማርኩኝ አልነበረም ሴት በነገራችን። ልጅ የመጽሐፍ ቅዱስ ቃል ጠቅሳ በአደባባይ ህዝብን ታስተምር የሚል ቃል አለ? እንደዛ የሚል የለም። እኔም የቤተ ክርስቲያን ልጅ ነኝ እና አይ በጣም አሪፍ ነው። እ እኔ እዚህ ጋር ቁጭ ብዬ ስለ ሊፕስቲክ እና ስለ ኩል ባወራ የተሻለ ነው ወይስ ቲክታክ ነው? የቤተ ክርስቲያን አውደ ምሕረት አይደለም። ኖ ኖ አይ አረጋጋው ኖ ልውድ። አይደለም ቆይ ቆይ ቆይ፣ አይደለም። አይ ቀስ በል። ጠየከኝ፣ ሰው ልመልስልህ። አስተምሮቱን እሺ ቅድስት ሥላሴ ቤተክርስቲያን ሄደህ ታውቃለህ? ቅድስት ሥላሴ ትምህርት ቤት፣ ቅድስት ሥላሴ ትምህርት፣ ቅድስት ማርያም ትምህርት ቤት እዛ 4 ኪሎ ያለው በጣም ብዙ የሴት አስተማሪዎች አሉ። እኔ ደብረ በነገራችን ብርሃን ልጅ ነኝ። ያ የደብረ ብርሃን ልጅ ስለሆንክ ይሆናል እንግዲህ። እና የቴዎሎጂ ትምህርት ቤቶች ብትሄድ በጣም ብዙ የሴት አስተማሪዎች አሉ። የኦርቶዶክስ ሴት አስተማሪዎች አሉ። በነገራችን ላይ የኦርቶዶክስ ቤተክርስቲያን በቅኔ ትምህርት ሴቶችን እንደምታስመርቅ ታውቃለህ? እሺ እ በቅኔ ትምህርት ሴቶችን እንደምታስመርቅ ታውቃለህ? የስ ታስመርቃለች። ዳስ ጉድ። የቅኔ መምህራን ሴቶች እንዳሉ ታውቃለህ ማለት ነው። እሺ እነሱን ካወቅ ሄድና ጠይቃቸው። በቃ እሱን ካወቅ እዚህ ጋር እኔ እግዚአብሔር ቃል ማውራቴ ዳትማች ቢግ ዲል አይሆንም። የእግዚአብሔርን ቃል ተጫወቱት ይላል መጽሐፍ ኖ ቅዱስ በየትኛውም ቦታ ኖ ኖ ልውል እንዴ ላውራና ልክ ልጨርስ። ነሽ እኮ ለምን አታዳምጪኝ? አይ ለምን ያው አታዳምጪኝ? ኔጌቲቭ ቶት ይዞ የመጣን ሰው ምን መሰለ ባይ ዘ ኔጌቲቭ ዌይ ነገር የመጣን ሰው ኔጌቲቭ ነገር አይደለም። ከምጨፍ ማዳመጥ እንትን የለብኝም ኔጌቲቭ ነገር አይደለም። ኔጌቲቭ ነገር እኮ እዚህ ጋር የመጣኸው ነገር ለምን ታስተምሪያለሽ ነው። እያስተማርኩ አልነበረም ነው፣ እየተወያየን ነበር። አባታችን ሲመጡ አሁን አባታችን ቁጭ ብለው ኑሐሚን ስታስተምር ሰምታታል? ኢቭን ኢፍ አላወራሁም። ኦኬ ልክ ነህ። ይኸውልሽ ያ ኢቭን ኢፍ አላወራሁም። ፈቃደኛ አይደለሽ። ለምንድን ነው ያላወራሁት? አስተማሪ ስለመጡ ማለት ነው። አሁን እሳቸው እያስተማሩ ነበር። አስተማሪ ባለበት አላወራም። ለምንድን ነው የማላወራው? ከዛ ስለማይ በፊት ግን እያስተማርሽ ነበር። ያ ከዛ በፊት ስለ መጽሐፈ ሩት ሙሉ አራቱንም ምዕራፍ እየተረኩላቸው ነበር። አታስወርጂው ሜሪዬ፣ ችግር የለውም። አራቱንም መጽሐፍ እየተረኩላቸው ነበር ከዛ በፊት መጽሐፈ ሩትን። ለምንድን ነው የተረኩት? ኑሐሚን ደጓ ሴት ሲሉ ኮመንት አየውና ብዙ ሰዎች ኑሐሚን ደጓ ሴት ይላሉና ለምንድን ነው ኑሐሚን ደጓ ሴት የተባለው ምናምን የሚለውን እየመለስኩኝ ነበር። ግን ያው እንግዲህ መማር ካልፈለግ ዘግተህ ውጣ። ግን እኔ እንጃ እንግዲህ ይህንን ኔጌቲቭሊ ካያችሁት እንግዲህ አንዳንዶቻችሁ በጣም ቀሲስ ሊጠይቃቸው የነበረው ጥያቄ ይሄ ነው እንዴ? በጣም አስፈላጊ የነፍስ ጥያቄ ነው ብሎ እኮ እኔ አንድ አልፎ ብዬ ነው ወጡ። እንኳንም በዚህ ጊዜያቸውን አላባከኑ። እግዚአብሔር ጊዜያቸውን ጠበቀላቸው፣ ፕሮቴክት አደረጋቸው እግዚአብሔርን እንዴ። እሺ አሁን እኔ እንደውም ባይዜ ልንገርሽ ሜሪ፣ እግዚአብሔር ሳወራበት የነበረው ወይ ራሱ ይሄ መጽሐፈ ሩትን አራቱንም ምዕራፍ ሳወራበት የነበረው ወይ እንደ ትምህርት አልነበረም። በጣም እንደውም የፍቅር ታሪክ አስመስዬ ነበር እኮ ስተርክላችሁ የነበረው። እርግጠኛ ሆኜ የምነግራችሁ አሁን መጽሐፈ ሩትን ቅድም ሳወራ የሰማኝ ሰው ሙሉን ይዞታል። ሜሪ አልነበርሽም ይመስለኛል። ነበርሽ? ማማ ነበር።
ሙሉን እያወራሁላቸው ነበር ስለ ቦዔዝ ሩትን እንዴት እንትን እንዳላት ምናምን ምናምን ያ ከታች እየጻፉልኝ ነው ያ ቅድም ሲያወሩ የሰሙት ሰዎች ማለት ሶ አሁን ያንን እንደ ስብከት ወይ እንደሆነ ነገር አይታችሁት እንግዲህ እግዚአብሔር ይጠብቃችሁ። ኤኒሃው ቁጭ ብለህ ከቻልክ እኔ ላይቭ ስገባ ምናምን ትምህርት ሲኖር ሎልዬ ቁጭ ብለህ ተማር እወዳለሁ። ሜሪዬ እኔ ድሮ ባይዜ በጣም ኔጌቲቭሊ የሆነ ነገር ሲነገር በጣም ሴንሲቲቭ ነበርኩኝ። የሆነ እንትን ይለኛል፣ ግን አሁን ኔጌቲቭሊ ሊያስተምረኝ የመጣ ነገር ከሆነ አክሴፕት አደርገዋለሁ። ግን እዚህ ጋር ቁጭ ብዬ ስለ ቻፕስቲክ፣ ስለ ሊፕስቲክ፣ ስለ ኩል፣ ስለ ሜካፕ ወይ ደግሞ ስለሌላ ነገር ባወራ አፕሪሺየት ሊያረገኝ የሚችል ሰው እዚህ ጋር መተሽ ለምን የእግዚአብሔርን ቃል ተጫወትሽ ወይ ተወያየሽ ምናምን ብሎ ጂጅ ሊያረገኝ ሲመጣ ግን ተነስና ደብረ ብርሃን ከሄድክ ደብረ ብርሃን ከሆንክ ደብረ ብርሃን ስላሴ ሂድ፣ ወይ ደግሞ መድኃኒዓለም ዛሬ አመቱ ስለሆነ መድኃኒዓለም ነው ዛሬ ሂድ እና አስቀድስ። ሰዓት 12 ሰዓት እየደረሰ ነው። ሜሪ እወድሻለሁ ታውቂያለሽ። ያለሽ ይህ ትንቢት ነው፣ ትንቢት ነው፣ ቃል ነው። እኮ ደግሞ ይታየኛል ብዬ ልቀማጥር። ኧረ ተይ አንቺ ልጅ ወይ ጉድ! የእግዚአብሔር ሴት ስጋና ደም አልገለጠልሽም፣ መንፈስ ቅዱስ ነው የመራሽ። በስመ አብ ወልድ መንፈስ ቅዱስ። ወይ ጉድ! እንደው 100 ሰውም ሆኖ ወር ምንድን ነው መጽሐፍ እያነበብሽ ነበር? በዚህ ወር መጽሐፍ እያነበብሽ ነበር? አዎ የሆነ ሳነብ የነበረው መጽሐፍ ነበር። ምን ነው አዳም አንተ የአባ ገብረ ኪዳንን ዮሐንስ ወንጌልን የተረጎሙበትን መጽሐፍ እያነበብኩ ነበር። ታጋሪኛለሽ? ለማንኛውም ይቻላል፣ ችግር ባይዜ ባለፈው መጽሐፍ ያሸነፉን ልጆች አለ አይደል? ቪዲዮ እኮ ቀርጬው ኤዲት አድርጌ ፖስት ስላላረኩት ነው እንጂ ወስደዋል። አንዱ ልጅ ብቻ ነው ያልወሰደው እንጂ መጽሐፉን አድርሼላቸዋለሁ። እንዴ አይ በጣም ደስ ይላል። እኔ ብቻ ነው የማልሸለመው። እገዛልሻለሁ ላንቺ መጽሐፍ ግን የ20 ምናምን ሺህ ብሩን መጽሐፍ ቅዱስ የ19 ምናምን የ1980 ምናምን እሱን እንዳትመርጪ እንጂ ሌላውን ከሆነ ችግር የለውም። አይገርምም? ፈልጌው ነበር እና ህዝብ እንዳያነብ መሆን አለበት። እግዚአብሔርን 20 ሺህ ብር ነው መጽሐፍ ቅዱሱ። በነገራችን ላይ ቦሌ መድኃኒዓለም በላይኛው በር በኩል አለ የሆነ መጽሐፍት ቤት። ኢቭን ኢፍ እዛ ነው ያገኘሁትን እዛ 4 ኪሎ ከአሁን የተሰሩት መጽሐፍት ቤቶች አሉ አይደለ? ከእንትን ፊት ለፊት ከላይብራሪው ፊት ለፊት እዛ ያሉ መጽሐፍት ቤቶች ጋር የለም እና መድኃኒዓለም ቤተክርስቲያን እና ቅድስተ ማርያም ህንፃ እታች ያለው ላይ ነበር። ከዛ 20 ሺህ ብር 19500 ምናምን የሚሸጠው። እንግዲህ 20 ሺህ ብር አሪፍ ነው በጣም በእውነቱ። ማለቴ ያው 20 ሺህ ብር ላለው ሰው አሪፍ ነው መጽሐፍ ቅዱስ 20 ሺህ ብር መግዛት ጥሩ ነው በጣም። ሰው ለብዙ ነገር ያወጣል። ቢኖረኝ እገዛዋለሁ እኔ። ምን የተለየ መጽሐፍ ነው? የተለየ መጽሐፍ ቅዱስ ነው እንጂ መጽሐፍ ቅዱስ እኮ ነው።
ራሱ ምንም አይነት መጽሐፍ በቃ ምንም የተለየ ነገር የለውም። መጽሐፍ ቅዱስ ነው ጋይስ። ግን ቴንክ ዩ ግን እንትን ነው የድሮ ነው፣ የድሮ ትርጓሜ ነው። አይሚን አሁን እየቆዩ የመጡት ትርጓሜዎች አሁን ለምሳሌ ልንገርሽ በ1930 የተተረጎመው አሁን ሮሜ ላይ ያለውን የሚፈርደው ብሎ ነው የሚተረጉመው። በነገራችን ላይ ሮሜ 8 ያለው ማለት በ1930 የታተመው እትም የሆነ እንትን ስክሪንሾት አስቀምጬ ነበር። የትኛው እንዳስቀምጠው ቆይ ልይና በደንብ ልንገራችሁ። ያ በ1938 የታተመው ደግሞ ይህንን ትምህርት እንዳይመስላችሁ በ1938 ዓመተ ምህረት የታተመው የነበረው ክርስቶስ ኢየሱስ ከሙታን ተለይቶ ተነሳ፣ በአብ ቀኝ ተቀምጧል፣ ስለ እኛም ይፈርዳል ይላል። በ1938 በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። በ1938 የታተመው ማለት ነው። ከዛ በ1975 ዓመተ ምህረት የታተመው ደግሞ ከግዕዙ ወደ አማርኛው የተመለሰው ማለት ነው። እርሱ ሲያጸድቅ የሚፈርድ ማን ነው? ክርስቶስ ሞቶ ከሙታን ተለይቶ ተነስቶ በአብ ቀኝ ተቀምጧል፣ ስለ እኛም ይፈርዳል ይላል። ስለ እኛም ይፈርዳል ይላል። ከዛ በ1980 ሮሜ ላይ ያለውን ቃል አስታውሳችሁታል? ቃሉን ያው እያነበብኩላችሁ ስለሆነ ብዬ 1980 ዓመተ ምህረት ደግሞ የታተመው 1980 ደግሞ የታተመው ግዕዙን የማያውቁና አይናማ ሊቃውንት ሳያዩት በጥቂቶቹ አስተባባሪነት የክርስቶስን ፈራጅነት በማያምኑ ምዕራባውያን የክርስቶስን ፈራጅነት በማያምኑ የዶላር ድጋፍ የታተመው ደግሞ ምን ይላል? እንግዲህ እሱን አንብቡት 1980ን ገዝታችሁ እና ለዛ ነው ልዩነቱ ይሄ ስለሆነ ነው። የጥንቱ ሲሆን እንትን ነው ይሄ አሁን ቀስ በቀስ የሆነ ባታሚያን በምናምን ጀለስ ምንድን ነው በጣም ሜንሽን አረክ ወንድሜ፣ በጣም ሜንሽን እንትን በጣም ምንድን ነው የተለያዩ እንትኖችን ትርጓሜዎችን አሁን ለምሳሌ ይፈርዳል ተብሎ ሲታተም ሜሪ ለምንድን ነው ተቀይሮ ይፈርዳል የተባለው ምናምን የሚባል እንትን ሰምተሽ አታውቂም? አሁን እየታተሙ ያሉ እንትኖች ቃሉን እየቀየሩ ይፈርዳል ብለው ማሳተም ጀመሩ አይነት እንትን ሰምተሽ አታውቂም? ግን እውነታው ግን በ1938 ዓመተ ምህረት የታተመው መጽሐፍ ቅዱስ ሮሜ 8 ላይ ያለውን ቃል ይፈርዳል ብሎ ነው ያስቀምጠው። አሁን በ1938 ዓመተ ምህረት ያለውን የተጻፈውን መጽሐፍ ቅዱስ ባገኘው እኔ 50 ሺህ ብር ራሱ ብገዛው ችግር የለብኝ አይደለም 20 ምናምን ሺህ ብር። ለዚህ ነው እንደነዚህ አይነት የቃላት እንትን ይሄ መጽሐፍቶቹን ከ54 ጀምረው የታተሙትን እንዴት አድርገው እንደቀየሩት ማለት ነው። እና ግሩሜ ከዛሬ 3 ዓመት በፊት ነበረ የሚስጥረ ስላሴን ሲያስተምር በፒዲኤፍ አድርጎ እንዴት ቃላቶች እየተቀያየሩ እንደመጡና የመጀመሪያው እንዳልሽው የሚፈርድ የሚለው እንዴት አድርጎ የሚማለድ እያለ ሁሉ እንደተቀየረ እንደዚህ ጎን ለጎን አድርጎ በፒዲኤፍ ተሰርቷልና እሱን ነገር ልክልሻለሁ፣ አስታውሽኝ ላኪልኝ። እንዴት እረሳዋለሁ? ይሄንንማ በጣም ነው ፈልገው እና እንዳልኳችሁ ያ 50 ሺህ ብር ስላችሁ በትክክል የመጀመሪያውን ትርጓሜ አግኝታችሁ ከሰው ጋር ለማውራት ራሱ አሪፍ ነው በጣም። እያንዳንዱ ቃላቶች ሳይሰነጣጠቁ በትክክል በአውዱ ወደ አማርኛ የተተረጎመው እሱን አሁን እሱን አግኝታችሁ ብትገዙት 20 ምናምን ሺህ ብር ማለት ይደብራችኋል። ከደበራችሁ ካገኛችሁት ንገሩኝን ይገዛል ማለት በጣም ጸዴ ነው። በጣም አልገባችሁም እናንተ። እግዚአብሔርም በጣም ጽድት ያለ ነው። የ1938 የ1970 ምናምኑ ከ80ው በፊት ያለ ግን እንዳልኳችሁ አሁን የ1980ው ራሱ 20 ምናምን ሺህ ብር ነው የሚሸጠው። ከዛ በፊት ያሉትን ስታገኟቸው ደግሞ አስቡት ዋጋቸው። ግን እኔ የሚገርመኝ ለምንድን ነው ያኔ የታተሙት ናቸው ባይዜ አይገስ ያኔ የታተሙት ይመስለኛል አምናሹር። ግን ለምንድን ነው ድጋሚ ራሱ ለምንድን ነው ማተሚያ ቤት አሁን
በጣም ያን ያክል ኤክስፔንሲቭ ሆኖ ከሚሸጥ እኔ ግን ማተሚያ ቤት ቢኖረኝ ራሱን ቃል በቃል ድጋሚ አተመው ነበር። እንደዚያ ቢታተም በጣም የተሻለ ነበር። ፒዲኤፍ አለኝ እኔ። በእናታችሁ ጻፉልኝ፣ ፒዲኤፍ ያላችሁ ሰዎች አልተቀያየረ ምናምን ከሆነ ጻፉልኝ፣ ኢንቦክስ አድርጉልኝ ወይ ደግሞ ኢንስታግራም ላይ ላኩልኝ። መሰረተ ክርስቶስ ከመመስረቷ በፊት እኮ ነው እንዴ? መሰረተ ክርስቶስ አሁን አንዴ የተመሰረተችው መሰረተ ክርስቶስ አሁን አልኩኝ። ኖ ኖ ኖ ለካ እኔም ቅርብ ዓመተ ምህረት ነበር ስጠራኝ ነበር። እሺ እና ሜሪዬ እንደዛ ነው አልኩሽ። አሪፍ ነው። ግን ወደፊት አሁን ይሄ መጽሐፍ ቅዱስ ምናምን አሁን አሁን ዋጋው ገባ። 2000 እትም እኮ አስተካክሎታል። ያ እኮ የ2000 እትም የሚፈርደው ብሎ ሲያወጣው ይኸውልሽ፣ እኔ እኮ የ2000 እትም የሚፈርደው ብሎ ታትሞ ሲወጣ ኖ ኖ ኖ ኖ ኖ ይሄኛው ተሳስቷል፣ የ1980ው ተብሎ እንደ ሪፈር የሚጠቀሰው የ1980 የ1980ው የሚፈርደው ሳይሆን አይሚን የሚማልደው ሳይሆን፣ በጣም ይቅርታ፣ የሚፈርደው ሳይሆን የሚማልደው ነው የሚለው 1980ው የሚማልደው ነው የሚለው። ከ1980 በኋላ የታተሙት የሚማልደው እያለ ነበር። ከዛ በኋላ 2000 ላይ ተስተካክሎ የሚፈርደው ተብሎ ሲታተም ልክ እንደ ሪፈር የ1980 እኮ ተብሎ ነው ሪፈር የሚደረገው። ግን ከ1980 በፊት የነበሩት የ1938 እና የ1975ቱ የሚፈርደው ተብሎ ነው የታተሙ። ለዛ እኮ ነው። ምክንያቱም አሁን የ2000ን ሰው ይጠቅሰናል አሉን ቀየራችሁ ምናምናም ብለው ብዙ እንትን ይላል። ካውንስሉን ገና እንጠይቃለን። እኛንን የምንመራው ያለሽ እንፋረዳለን። ወፋ እንላቀቀ። እሺ የግሪክ ማንንም አልሰማም ብለን የግሪኩ የሚማልደው ነው እንደ የሚለው ታዲያ ባይዚ እዚህ ስክሪንሺት ላይ ምን አይነት ሰው እንደሆንኩ እግዚአብሔር ሙሉን አንብቤው ነበር፣ ግን ካነበብኩት በጣም ስለቆየው ቆይ አንዴ ካገኘሁት ልፈልገው። ስልኬ ላይ ፒዲኤፍ ነበረኝ። በፊት አንዱ መጽሐፍት ቤት ሄዶ ማለት ነው እና እኔ መስመር ላይ ነበርኩ እያወራኝ ምናምን መጽሐፉን ጠየቀ ማለት ነው። ከዛ መጽሐፉ ውድ ነው መሰለኝ ማለት ነው ገባና እችን ገጽ ፓርት ሊያት አለው ማለት ነው ገብቶ። ከዛ መጽሐፍት መደብሩ ችግር የለውም ያለው ማለት እችን ፓርት ፎቶ ላንሳት። ከዛ ፎቶ አንስቶ እኔ በሳቅ ወደኩልሻል የሚፈልጋት ፓርት ፎቶ አንስቶ ወጣ። መጽሐፍ ውድ የሆኑ መጽሐፍቶችን ወይ የግዕዙስ እንዴ እየነገርኳቸው አንዴ ወንድሜ የግዕዙ ያማልዳል ሚል ከሆነ አምጣልኝ። በ1938 የታተመው የሚፈርደው ካለ የግዕዙ የሚማልደው ሊል አይችልም። ፕሊዝ ድሮፕ ምኑን አቤል ማንን በነገራችን ላይ በስጋ ወራት ያማልድ ነበር አይደል? 2000 ከግዕዙ ነው የተተረጎመው። እኔ እያሳቃችሁኝ ነው። ልቤን ዝቅ አታርጉት፣ ስሙኝ እንጂ ሜሪዬ እያወረድገኝ ለምንድን ነው የምቀበለው እኔ እንዴ? ይቻላል ሙሉ ተመልሶ ልቤን ዝቅ ያደርጋታል ብለው እናገራለሁ አይሰሙኝም። ስንቴ ደጋገምኩት። እንደውም ሌላ ሰው እንዳይሰልች ብዬ አስባለሁ። አንዳንዴ ደጋግሜ ስለማወራ እንግዲህ አንተ ግዕዝ የተለየ ከሆነ ግዕዙን አምጣለን እና ያኔ እናወራበታለን ወንድሜ።
ሜሪ ደህና ደሪልኝ እኔ ናት። አደሬ ነው። ሁላችሁም ደህና ደሩ፣ ከስርም ያላችሁ። እሺ ሜሪ ተወራጀ። አንተ ሜሪ እኮ የዚህ ቤት ንግስት ነች። እሺ ካላወካት ሜሪ የዚህ ቤት ንግስት ነች። ኪዮን ነች። እኔ ስለ መጽሐፍ ቅዱስ ነው እየተናገርኩ ያለሁት። መልካም ስለ ተጻፈው ነው እየጻፍኩ እያወራሁ ያለሁት። ኢፍ ዩ ዋንት ደግሞ ግቢና እንግዲህ በዚህ ዓመተ ምህረት የታተመው መጽሐፍ ቅዱስ እያልሽ አስረጅ። እኔ ዓመተ ምህረቱን እየጠቀስኩ ሳወራ ስለነበር እንግዲህ ኤቪደንስ ካለሽ ግቢና አስረጅ። እንደዛ አይሻልም? ቲንክሱ የተሻለ ይመስለኛል። ምን ይመስልሻል? በስጋ ወራት ያልኩት እዚህ ምድር ላይ ያለ ነበር። ምን ኑሃ ጂም ጀምረሽ ነው እንደ የከሳሽው? ኧረ እኔ ጅማ በኢየሱስ አይሚን በጣም ነው እንደ የከሳሁት። እግዚአብሔርን አሳቀቃችሁኝ። በጣም ነው እንደ የከሳሁት። ቆይ አይ የምሬን ነው። እግዚአብሔር በጣም ከስቼ የ2000 ካለሽ ዳጉናጭና እኔ ከ2000 በፊት የ1938ቱን እየጠቀስኩልኝ 2000 ትለኛለህ እንዴ? ኢቨን ኢፍ 1970 አም ሶሪ በጣም እየጠቀስኩልኝ 2000 ትለኛለህ። 75ቱን አውጣና ህዳጉን ተመልከተው እስኪ። አሪፍ ላይ ነሽ ነው። ኦኬ ቴንክ ዩ። አይ በጣም ብዙ ሰው ቀነሽ ሲለኝ አይ ፊል እኮ እንደቀነስኩ፣ ግን በጣም ኢንሴኪዩር አደረጋችሁኝ። በጣም ደጋግማችሁ ስለነገራችሁ ወይ። እሺ ርስቱ አንተ እውቀት ካለ ገባና አስረዳ። በነገራችን ላይ በጣም የሚያስቀኝን ሰው ልንገራችሁ። የሆነ ሀሳብ ሲነሳ በዛ ሀሳብ ላይ የማያወራ ሰው ያስቀኛል። እንዴት መሰላችሁ? ለምሳሌ አሁን እያወራን ያለ ነው ስለ መጽሐፍት ከጊዜ በኋላ ስለመጣው ለውጥ ነው እያወራን ያለ ነው። ስለዛ ማውራት ትቷን ሰው እናንተን ፐርሰናሊ አታክ ሊያረጋችሁ ምናምን ከሆነ እናንተን ፐርሰናሊ አታክ ሊያደርጋችሁ ከሞከረ ያ ሰው ምንም እውቀት የለውም ጋይስ። ምንም ጊዜያችሁ እንዳታባክም። ስለ ነገሩ አውርቶ እናንተን ሊያሳምናችሁ የሚሞክር ሰው ነው እውቀት ያለው። ግን ነገሩን ይተውና አንዳንድ ሰዎች በጣም እንትን ለመሆን ይሞክራሉ። ይሄ ትሪኪ ሀሳቡን ይተውትና እናንተ ጋር ነው እንትን አንቺ እንደዚህ ስለሆንሽ ነው፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ምናምን ብለው ወደ እናንተ ነገሩን ያመጡታል። እንደዛ ከሆነ ሊቭ ደም ምንም እውቀት ስለሌላቸው ከእናንተ ጋር የመከራከር ወይ ደግሞ እናንተን የማስተማር ምናምን
ሶ አቅማቸው ምንድነው? እናንተን አታክ ማድረግ ነው። ሶ እንደነዚህ አይነት የሰፈር አሮጊቶችን ደግሞ መተው ነው ይሻላል። ከዛ ከእናንተ የተሻለ እውቀት ያለው ሰው ግን ትምህርቱ ላይ ነው እንትን የሚለው እና በጣም ኢምፕረስድ ያደርገኛል። የሆነ ጥያቄ ስጠይቅ አንቺ አይስክሪም የሆነ ጥያቄ ስጠይቅ ጥያቄው ላይ ሳይሆን እኔ ላይ ፎከስ ከሚያደርግ ይልቅ ጥያቄው ላይ ተሳስቼም እኮ ሊሆን ይችላል። ያው ሰው አይደለው ተሳስቼ ጠይቄ ወይ ደግሞ እንዲህ አይሆንም ምናምን ብዬ ግን እኔን አታክ ሳያደርጉኝ እኔን አታክ ሳያደርጉኝ ኖ ይሄ ትምህርት እንደዚህ ነው ምናምን ብለው የሚመልሱላችሁ ሰዎች በጣም ኢምፕረስድ ያደርጉኛል። ዋው ምናምን ላለው እግዚአብሔርን ምክንያቱም ያውቁታል በቃ እና ሰው ፈልጎ ደግሞ ሰው ፈልጎ ደግሞ አይሳሳትም። በነገራችን ላይ ያወቀ ሲመስለው ሊስት ይችላል። ዳዝም ማተር ያንን ሰው መመለስ ነው እንጂ ስተሻል ካላችሁ እንግዲህ መልሱኝ። ያ እንግዲህ ከ1930 አሁን እኔ ጠቀስኩላችኋል። የ1938 ነው 38ቱን ከጠቀስኩላችሁ እናንተ ደግሞ አይ ከ38 በፊት የታተሙ መጽሐፍ እንደዚህ ዓመተ ምህረት ላይ የታተመው እንዲህ ይላል ብላችሁ መጥቀስ ነው የሚጠበቅባችሁ። አዛኛ ልክ እኔ እንዳው እንደጠቀስኩት እንተማመናለን። ካልሆነማ ከባድ ነው ጋይስ። ተው ብላ ሳማታርኩን እንጂ በዚህ ሌሊት